ሰላምና ጸጋ ለሁላችሁም ይብዛ። ትንቢተ ኤርምያስ ምዕራፍ 10 ከቁጥር 10 ላይ የእግዚአብሔር ቃል አነባለሁ። ከቁጥር 10 ትንቢተ ኤርምያስ ምዕራፍ 10 ከቁጥር 10 እግዚአብሔር እውነተኛ አምላክ ነው፣ እርሱም ሕያው አምላክና የዘላለም ንጉሥ ነው ይላል። እንደዚሁም ደግሞ አንድ ቃል አያይዤ አንደኛ ዮሐንስ መልእክት ምዕራፍ 5 ከቁጥር 20 አሁንም አነባለሁ። ከቁጥር 20 የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠ እናውቃለን። እውነተኛ በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። ልጁ ኢየሱስ ክርስቶስ ነው። እርሱም ወይም ልጁም ኢየሱስ ክርስቶስ እውነተኛ አምላክና የዘላለም ሕይወት ነው ይላል። እውነተኛ አምላክና የዘላለም ሕይወት ነው። እዛ ኤርምያስ ምዕራፍ 10 ላይ የተጻፈው እግዚአብሔር እውነተኛ አምላክ ነው የተባለው አንዱ እውነተኛ እግዚአብሔር ልጁ ኢየሱስ ክርስቶስ ነው ማለት ነው። ከልጁ ውጭ ሌላ እውነተኛ አምላክ የለም። አንድ እውነተኛ አምላክ አለ። እውነተኛ የሆነውን እሱን እንድናውቅ ልቦናንም እግዚአብሔር ልብን ስለሰጠን እግዚአብሔር እናመሰግናለን። ስለዚህ ኢየሱስ ክርስቶስ አንድ ብቸኛ እውነተኛ አምላክ ነው። አንድ ብቸኛ እውነተኛ አምላክ ነው። የእግዚአብሔር ምሕረት ለሁላችሁም ይብዛ። ስለዚህ ይህን እውነት ለሌሎችም ጆሮአቸው እንዲሰማ አድርሱም። መጽሐፍ ቅዱስ ዘዳግም መጽሐፍ ምዕራፍ 6:4 ላይ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል እና አንዱ አምላካችን አንዱ እግዚአብሔር ልጁ ኢየሱስ ክርስቶስ ነው። ስለዚህ ልጁ ኢየሱስ ክርስቶስ አንድ አምላክ ከሆነ ወይም እውነተኛ አንዱ እውነተኛ እግዚአብሔር ከሆነ እግዚአብሔር አብ ነው ማለት ነው። እግዚአብሔር አብ ማለት ነው። በስጋ ሲገለጥ ከመገለጡ በፊት ትንቢት የተነገረ የዘላለም አባት ተብሎ የተጠራ ኢየሱስ ነው። ከኢየሱስ ክርስቶስ ውጭ ከልጁ ውጭ የዘላለም አባት ተብሎ የተጠራ በመጽሐፍ ቅዱስ ውስጥ የለም። ኢየሱስ ክርስቶስ ወይም ልጁ ብቻ ነው። ልጁ ብቻ ነው የዘላለም አባት ተብሎ የተጠራው። ይህን ኢሳይያስ መጽሐፍ ሁላችሁ የምታውቁትን ቃል አንብብላችሁ። ኢሳይያስ መጽሐፍ ምዕራፍ 9 ከቁጥር 6 ላይ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶልናልና አለቅነቱ በጫንቃ ላይ ይሆናል። ስሙ ድንቅ መካር፣ ኃያል አምላክ፣ ኃያል አምላክ፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ኃያል አምላክ፣ የዘላለም አባት። ማን ነው የዘላለም አባት? በስጋ የተገለጠው ልጁ ነው። በስጋ የተገለጠው አምላክ ነው። አንደኛ ጢሞቴዎስ ምዕራፍ 3:16 ላይ እግዚአብሔር እውነተኛው እግዚአብሔር እውነተኛው አምላክ አንዱ እውነተኛው አምላክ ወይም ልጁ በስጋ እንደተገለጠ ይናገራል ማለት ነው። በስጋ ከተገለጠ በኋላ ልጁ ተብሏል። በብሉይ ኪዳን ኤርምያስ 10:10 ላይ አንድ እውነተኛ አምላክ እንዳለ ይነግረናልና ይሄ በጣም በዓለም ላይ አሁን ብዙ ሐሰተኛ ትምህርቶች እየተሰራጩ ስለሆነ አንዱን አምላካችን ኢየሱስን አንዱ እውነተኛ አምላክ ብለን እናምናለን። የዘላለም አባት ተብሎ እንደተጻፈ ተብሎም ይጠራል ስላለ እኛም ዛሬ ኢየሱስን የዘላለም አባት ብለን እንጠራለን። ስለዚህ ልጁ ኢየሱስ ክርስቶስ እውነተኛ እግዚአብሔር ነው። ሰላም ይብዛላችሁ። ተባረኩ።